ታሪኩ የሚጀምረው ሁለት አደገኛ ተፋላሚ ቡድኖችን እያሳየን ነው። የመጀመሪያዎቹ ቡድኖች የሰው ልጆች ናቸው። እነዚህ የሰው ልጆች ልክ እንደ ማንኛውም የሰው ልጅ ምንም ኃይል ሳይኖራቸው የተወለዱ ሲሆን ራሳቸውን በማሰልጠንና በየጊዜው በመስራት ግን አሁን ላይ እያንዳንዳቸው የየራሳቸው ልዩ ችሎታና ኃይል አላቸው። ሌላኞቹ ተፋላሚዎች ደግሞ ከምድር ውጭ የሚኖሩ እንግዳ ፍጥረቶች ናቸው። እነዚህ ተፋላሚዎች አብዛኛዎቹ ከሞት በድጋሚ የተነሱ ሰዎችና በሌላኛው ዓለም ላይ በሚሰራው የመናፍስት አሰራር ልዩ ኃይላቸውን ያገኙ አብዛኛዎቹ የማይሞቱ ተፋላሚዎች ናቸው። አሁን ላይ ባለው የምድር አሰራር ደግሞ አንድ ንጉስ ወደ ሌላ ከተማ በመሄድ ያችን ከተማ ለ10 ጊዜ ካሸነፋት በ10ኛው ያችን ከተማ ሙሉ ለሙሉ ጠቅልሎ መውሰድ ይችላል። እናም እነዚህ እንግዳ ፍጥረቶች እንዲህ ባለ ሁኔታ አብዛኛውን የምድር ስልጣን በእጃቸው ያስገቡ ሲሆን በአሁኑ ሰዓትም ከ9 ጊዜ በላይ ያሸነፏትን የኤድኒያ ምድር ለአንዴና ለመጨረሻ ጊዜ 10ኛውንም ጊዜ በማሸነፍ ምድሪቷን በእጃቸው ለማድረግ ወደዚሁ ከተማ መጥተዋል። ይህ በእንዲህ እንዳለ የኤድኒያን ከተማ የሚመራት ጃሬድ የተባለ ንጉስ ነው። ጃሬድ ከዚህ ቀደም በነበሩት ፍልሚያዎች ሁሉንም ተዋጊዎች በማጣቱ ምክንያት አሁን ላይ እነዚህን ሰዎች ለመፋለም በቦታው ላይ የሚገኘው ብቸኛው ሰው ራሱ ንጉሱ ጃሬድ ነው። ምንም እንኳን ጃሬድ በሌላ በኩል የሚፋለመው ሸዋካን የተባለው ከሰውና ከመናፍስት ቅልቅል የተፈጠረ ንጉስ ሊገለው እንደሚችል ቢያቅም ህዝቡን ለማዳን ሲል የመጨረሻውንና 10ኛውን ፍልሚያ ለመፋለም ቆራጥ ሆኖ እየጠበቀ ይገኛል። እናም የመጨረሻውን ፍልሚያ ለመፋለም ከመሄዱ በፊት በጣም ለሚወዳት ልጁ ካታና የአንገት ሐብል ስጦታ ሰጥቷታል። ትዕይንቱ ሲቀየር የፍልሚያው ሰዓት ደርሶ ሸዋካንና ጃሬድ ፊት ለፊት ተፋጠዋል። ይህ በእንዲህ እንዳለ ፍልሚያዎቹ በሚጀመሩ ሰዓት በሰማይ ላይ የሚበሩ 10 መብራቶች አሉ። 5ቱ ቀይ፣ 5ቱ ሰማያዊ የሚበሩ ሲሆን ሰማያዊዎቹ ምድራዊዎቹን፣ ቀዩ ደግሞ እነዛን ከሌላ ዓለም የመጡትን ሰዎች የሚወክል ይሆናል። እናም ከ5ቱ ተፋላሚዎች መካከል አንድ ቢሞት አንድ መብራት የሚቀነስ ሲሆን በውድድሩ ላይም አሸናፊ የሚሆነው በመጨረሻ መብራቱን ይዞ መቆየት የቻለው ሰው ነው። በሌላ አነጋገር ተፋላሚዎቻቸው ቀድሞ ሞት ያለቀባቸው ሰዎች ያለምንም ክርክር ያሸነፋቸውን ሰው መገዛትና እሱም ማገልገል ይጠበቅባቸዋል። በአሁኑ ሰዓት በነጃሬድ ሰማይ ላይ የምትታየው ደግሞ አንድ ሰማያዊ መብራት ብቻ ነች። ለዚህ ደግሞ ምክንያቱ ከዚህ ቀደም በነበሩት 9 ፍልሚያዎች ከሱ ጎን የሚሰለፉት እያንዳንዱ ተፋላሚዎች ሞተው በማለቃቸው ምክንያት ነው። ታዲያ በዚህ ተስፋ ያልቆረጠው ጃሬድ በልጁ ካታናና በባለቤቱ ሲንዳል እንዲሁም በሚመራቸው በኤድኒያ ከተማ ነዋሪዎች ፊት ለፊት አደገኛ ከሆነው ከሸዋካን ጋር መፋለም ጀምሯል። በጊዜው ንጉሱ ሸዋካንን ለማሸነፍ የሚችለውን ያክል ሞክሮ ነበር። በሚያሳዝን ሁኔታ ግን ሸዋካን የመጣው ከመናፍስቱ ዓለም እንደመሆኑ የሚጠቀማቸው የመናፍስት ኃይሎች ስላሉ ጃሬድን በቶሎ ለማሸነፍ አልተቸገረም። በሌላ በኩል የባለቤቷን ሽንፈት የተመለከተችው ሲንዳል ደግሞ ከወታደሮቹ መሃል የአንደኛውን ቢላ በመያዝ ሸዋካንን ለመፋለም ሞክራ ነበር። ይሁንና ይሄ ፍጹም የማይታሰብ ነው። እንኳን ደካማዋ ንግስት ቀርታ በየጊዜው ስልጣን የሚያደርገው ንጉስ እንኳን ሸዋካንን ማሸነፍ አልቻለም። ለዚህ ያላቸው አማራጭ ሸዋካንን መገዛትና የሚላቸውን በሙሉ ማድረግ ነው። በዚህም መሰረት ንግስቷን ጨምሮ እያንዳንዱ ሰዎች ለሸዋካን በሚሰግዱ ሰዓት ቀደም ሲል አባቷ ስጦታ የሰጣት ካታና ደግሞ ከሞቶ አባቷ ላይ ሰማያዊ የሆነውን የፀጉር ማሰሪያ አንስታለች። ታሪኩም ይህንን ተከትሎ 20 ዓመታትን ወደፊት ይሻገራል። በአሁኑ ሰዓት ትንሿ ካታና ትልቅ ሰው የሆነች ሲሆን ጄድ ከተባለች ጠባቂዋ ጋርም በጫካ ውስጥ ስልጠና እያደረገች ይገኛል። ካታና ምንም እንኳን አባቷ በሸዋካን ቢገደልባትም ሰውየው ያኔ ማንም እንደሌላት ተመልክቶ ስለነበር እንደ ልጁ ወስዶ ሊያሳድጋት ቃል በመግባት ይኸው ቃሉን አክብሮ እንደዚህ ያለች ትልቅ ልጅ አድርጓታል። በምትሄድበት ደግሞ ሰዎች እንዳይተናኮሏትና ጉዳት እንዳይደርስባት እቺ ጄድ የተባለችው ጥበቃዋ
ከሱ አትለይም። ይህ በእንዲህ እንዳለ ባለቤቷ የሞተባት ሲንዳል ደግሞ ሻዋካን ግዛቱን መቆጣጠር ከጀመረ ጀምሮ ከሱ በመወገንና የሚመጡትን ሰዎች በመፋለም ከሚተማመንባቸው ሰዎች መካከል አንደኛዋ መሆን ችላለች። ትዕይንቱ ሲቀየር ሼንግ ሳንግ የተባለን ሰው እንመለከታለን። ይህ ሰው ለሻዋካን ከሚሰሩ አስማተኞች መካከል አንደኛው ነው። በአሁኑ ሰዓትም ከሰው ልጆች ጋር የሚደረገው ፍልሚያ ሊጀመር ጫፍ ላይ ስለደረሰ ሻዋካንና ሰዎቹን መዘጋጀት እንዳለባቸው ይናገራል። አክሎም አንድን ሰው የማይሞት የሚያደርገው መሳሪያ በአሁኑ ሰዓት ከቦታቸው ላይ ስለተሰረቀ የሰው ልጆችም ይህንን ከማግኘታቸው በፊት መልሰው በእጃቸው ማስገባት እንዳለባቸውም ይናገራል። በሌላ በኩል በምድር ላይ የሚገኙት ተፋላሚዎች ደግሞ ሬዲያን በሚባለው መሪያቸው አማካኝነት ፍልሚያው ሊጀመር ጫፍ ላይ እንደደረሰ ተነግሯቸዋል። ምንም እንኳን ፍልሚያው በየትኛውም አጋጣሚ ሊጀመር ቢችልም በሚያሳዝን ሁኔታ የሰው ልጆች ግን በቂ ወታደሮችን በአሁኑ ሰዓት ማዘጋጀት አልቻሉም። ለዚህ ደግሞ ምክንያቱ ቀደም ሲል በነበረው ፍልሚያ በርካታ ሰዎች መሞታቸው ነው። በህይወት የተረፉት ደግሞ ከነሱ ሸሽተው ወደ ተለያየ አካባቢ ስለሄዱ የግዴታ ሁለተኛው ፍልሚያ ከመጀመሩ በፊት ሰዎቻቸውን ማሟላት ይጠበቅባቸዋል። ትዕይንቱ ሲቀየር ጆኒ የተባለን ሰው እንመለከታለን። ጆኒ ማለት በከተማ ውስጥ ታዋቂ የሆነ የፊልም አክተር ነው። አንድ ቀንም ወደ መኪናው ፓርኪንግ በሚሄድ ሰዓት በርካታ ጎረምሶች ከሱ ጋር ለመፋለም የመጡ ሲሆን ጆኒም እነዚህን ጎረምሶች አንድ በአንድ ደብድበዋቸው አሸንፈዋቸው ሊሄድ በነበረ ሰዓት አንዲት ሴት ከፊት ለፊቱ ላውንቸር ትተኩስበታለች። ጆኒም ይህንን ላውንቸር ዘሎ ሲያልፈውና ላውንቸሩ ሄዶ በአየር ላይ ሲፈነዳ ይህ ሁሉ ነገር በእውነት የተፈጠረ ሳይሆን ጆኒ ከዚህ ቀደም የሰራው ፊልም እንደሆነና አሁን ላይም ያንን ፊልም ቁጭ ብሎ እያየው እንደሆነ እንመለከታለን። ጆኒም ይህንን ፊልም እየተመለከተ የነበረው በአንድ ፌስቲቫል ውስጥ ቁጭ ብሎ ነበረ። በሚያሳዝን ሁኔታ ግን እዚህ ፌስቲቫል ውስጥ መጥቶ የሚፈልገውን ያህል ትኩረት ባለማግኘቱ ምክንያት ያመጣውን ዕቃ በሙሉ ጭኖ በሚወጣ ሰዓት የምድር ተፋላሚ የሆኑት ሬዲያንና ሶኒያ ወደሱ ጋር ይመጣሉ። በጊዜው ሶኒያ ከነሱ ጋር ተቀላቅሎ ከሌላ ዓለም የመጡ ፍጥረታቶችን እንዲፋለም እየጠየቁት ነበረ። ጆኒ ግን እነዚህ ሰዎች የሚቀልዱበት መስሎት ከመንገዱ ዞር እንዲሉ በሚነግራቸው ሰዓት ሬዲያን በፊት ለፊቱ አንድ ፖርታል በመክፈት እየቀለዱ እንዳልሆነ ያሳየዋል። ጆኒም ፖርታሉ እንደተመለከተ ወዲያውኑ በሀሳባቸው ተስማምቶ ወደ እነሱ መኖሪያ መጥቷል። በጊዜው ደግሞ የምድር ተፋላሚ የሆኑ ወጣቶች በመለማመጃ ቦታ ላይ እየተለማመዱ የነበረ ሲሆን በጊዜውም ጆኒ እያንዳንዳቸው የየራሳቸው ልዩ ኃይል እንዳላቸው ይመለከታል። እሱ ደግሞ ምንም ልዩ ኃይል የሌለው ምስኪን ወጣት ነው። በዛ ላይ ሞርታል ኮምባት ማለት ለሞት የሚገባበት ፍልሚያ መሆኑን በሚመለከት ሰዓት በምንም ተአምር አብሬያችሁ ልሰራ አልችልም፣ ወደ መጣሁበት መልሱኝ በማለት በቦታው ላይ ከፍተኛ ረብሻ አስነስቷል። በጊዜው ሶኒያ የጆኒን ሐሳብ ለማስቀየር ብትሞክርም ሳይሳካላት ቀርቶ ጆኒ በመጣበት ፖርታል ወደ ከተማው ተመልሷል። ይህ በእንዲህ እንዳለ በእንግዳዎቹ ፍጥረት ግዛት ደግሞ ኳንቻ የተባለን ሰው እንመለከታለን። ይሄ ኳንቻ የተባለው ጠንቋይ የሞቱባቸውን ወታደሮች መልሶ ሕይወት እየዘራባቸው በሚጠቀማቸው መናፍስቶችና ድግምቶች እንደ አዲስ ፓወር ሰጥቶ ወደ ምድር ላይ በመመለስ ይታወቃል። በአሁኑ ሰዓትም ቀደም ሲል ተገሎ የነበረ ኬኖ የተባለን ወታደር ያስነሳው ሲሆን ለኬኖም ሌዘር የሚረጨውን አይኑን በአስማቱ በድጋሚ ሰርቶ ሰጥቶታል። ይህ በእንዲህ እንዳለ እነ ሬዲያን ደግሞ ምንም እንኳን ሰዎቻቸውን ባያሟሉም ፍልሚያው ስለተጀመረ አንድ በአንድ ወደ ፍልሚያ ቦታ መጠራት ጀምረዋል። በመጀመሪያው ፍልሚያም ከቦታው ላይ መጠራት የነበረባቸው 2 ሰዎች ሲሆን ከነሱ ጋር የተወሰደችው ግን ሶኒያ ብቻ ነች። እነሱም ሁለተኛው ሰው እንዴት አልተወሰደም ብለው ግራ በመጋባት ከመካከላቸው አንዱ ሰው እስኪወሰድ በሚጠብቁ ሰዓት ምንም የማያውቀው ጆኒ ከመጠጥ ቤት ወደዚህ ፍልሚያ በፖርታል ተወስዷል። በጊዜው ለጆኒ ለፍልሚያ የደረሰችው ዕጣ ካታና ነች። ካታናም ጄድ የሰጠቻትን መሳሪያ በመጠቀም ቦታው ላይ ጆኒን ከመምጣቱ እየደበደበች ማሰቃየት ጀምራለች። በሌላ በኩል ጆኒ ደግሞ በትህትና ከዚህ እንዲለቁት እየተማጸነ ቢቆይም ካታና ምንም ረፍት ልትሰጠው ስላልቻለች የሚችለውን ያክል ለመፋለም ሞክሯል። በሚያሳዝን ሁኔታ ግን ካታናን ማሸነፍ እንዲህ እንደሚታሰበው ቀላል አይደለም።
ካታና ጆኒን አሸንፈው በቦታው ላይ እንዲወድቅ ያደረገች ሲሆን ሻዋካንም እስከ መጨረሻው እንድትገለው በሚያዛት ሰዓት ካታና ጆኒን ሳትገለው በቦታው ላይ ትታው ሄዳለች። በሌላ በኩል ሶኒያ ደግሞ ለፍልሚያ የደረሳት ዕጣ የቀድሞ ንጉሥ የጃሬድ ባለቤት የሆነችው ሲንዳል ነች። በአሁኑ ሰዓት ሁለቱ የሚገኙበት ክፍል በድንገት ከየት እንደሆነ ባይታወቅም የተለያዩ ጦር መሳሪያዎችን ከስር ይተፋል። እናም እነዚህ ጦሮች ለሶኒያ አሊያም ለሲንዳል ለማናቸውም የሚያግዙ አይደሉም። በቦታው ላይ የተፈጠሩበት ምክንያትም ፍልሚያውን የበለጠ ከባድ ለማድረግ ሲባል ነው። ሶኒያም ይሄንን በደንብ ከተረዳች በኋላ ራሷን ከጦር በመወጋት እየጠበቀች ያላትን ፓወር በመጠቀም የሲንዳልን ሆድ ቀዳት በቦታው ላይ ውድድሩን ማሸነፍ ችላለች። ትዕይንቱ ሲቀየር ሶኒያና ጆኒ ውድድሩን ስላጠናቀቁ ወደ ግዛታቸው ተመልሰዋል። በዚህን ጊዜ ሜሪዲያን እና የተቀሩት ሰዎች ከነሱ መሃል አንድ ሰው ብቻ የተወሰደው ጆኒ በመወሰዱ ምክንያት እንደሆነ ነገሩ ግልጽ ይሆንላቸዋል። ይህ በእንዲህ እንዳለ ካታና ጆኒን በህይወት ከለቀቀችው በኋላ በማግስቱ አባቷ የሰጣትን ሀብል በመጠቀም ወደ ሜሪዲያን ግዛት መጥታለች። ትላንትና ደግሞ እየደበደበች መከራውን ስታበላው የነበረው ጆኒ እንዴት በደፍራይ ነው እዚህ ድረስ መመጣው በማለት ቦታው ላይ ግርግር ለማንሳት ሞክሯል። የዚህን ጊዜ ሜሪዲያን እና የተቀሩት ካታና ከነሱ ጋር በድብቅ እንደምትሰራና ከሻዋካን ጋር ያሉ መረጃዎችን የሚያገኙት በሷ አማካኝነት እንደሆነ ይነግሩታል። ትላንት እድል ቀንቶክ ካታና ባደርስ ኑሮ ማንም በህይወት አይለቅም ነበረ፣ ያልገደለችህም ለኛ ስለምትሰራ ነው በማለት ካታና አባቷን ከገደለባት ክፉ ሻዋካን ጎን ሳትሆን እሱን እየሰለለች ለጃሬድ የምትሰራ መሆኗንም ይፋ ያደርጉታል። ይህ በእንዲህ እንዳለ ካታና ከምድር በምትመለስ ሰዓት በቦታው ላይ የምትጠብቃት ጄድ በድብቅ የምታረገውን በሙሉ እየተከታተለቻት ስለነበር ሻዋካንን እንደከዳችውና ወደ ምድር ነገሮችን እንደምታመላልስም ደርሳባታለች። ይህ በእንዲህ እንዳለ በምድር ላይ የሚገኙት ሜሪዲያን ኩንግላው የተባለ የሞተው የነሱ ጓደኛ ከሞተበት ተነስቶ በመምጣቱ በጣም ተገርመዋል። ይህንን ያደረገው ደግሞ ጠንቋዩ ኳንቺ ነው። ኳንቺ ኩንግላውን ከሞተበት ካስነሳው በኋላ እንደቀደመው ለሜሪዲያን እንዲሰራ ሳይሆን ለነሱ እንዲሰራ አድርጎ ወደ ጓደኞቹ ልኮታል። ጓደኞቹም በዚህ የተገረሙ በነበረ ሰዓት ሁለተኛው ዙር ፍልሚያ የሚደረግበት ሰዓት ደርሶ የተመረጡት ሰዎች ወደ ፍልሚያ ቦታ መጥተዋል። ይህ በሚሆን ሰዓት ደግሞ ኳንቺ ጠፍቷል የተባለውን የሰው ልጆችን ሕያው የሚያደርገውን ነገር በማግኘት አለቃው ሻዋካን ደረት ላይ አጣብቆት አለቃው ሻዋካንን የማይሞት ተፋላሚ አድርጎታል። ይሄንን ጉዱን ያላወቀው ከምድር የመጣው ኮል የተባለ ተፋላሚ ደግሞ ሰውየው እንዳይሞት የሚያደርገውን ነገር በደረቱ ላይ እንደለጠፈ ስላላወቀ ያለችውን አስማት በመጠቀም ሻዋካንን መፋለም ጀምሯል። በዚህ ፍልሚያ ላይ በሚፋለሙ ሰዓት ማናቸውም ዕጣ ፈንታቸውን መምረጥ አይችሉም። የሚደርሳቸው ተፋላሚ ከነሱ አቅም በላይም ከነሱ አቅም በታችም ቢሆንም ያላቸው አማራጭ ተፋልሞ ህይወታቸውን ማትረፍ ብቻ ነው። እናም በሚያሳዝን ሁኔታ ኮል በአሁኑ ሰዓት የደረሰው ሻዋካንን ማሸነፍ ሳይችል ቀርቶ ሰውየው በሚጠቀመው አደገኛ መዶሻ አማካኝነት ጭንቅላቱን ተጨፍልቆ ተገሏል። ይህ በእንዲህ እንዳለ ጃክስ የተባለን ምድራዊ ተፋላሚ እንተዋወቃለን። ጃክስ ማለት ከዚህ በፊት እጁን በሰብዚሮ የተነጠቀው ልጅ ነው። ሰብዚሮ እንደምታውቁት የበረዶ አስማት ስላለው የጃክስን የግራና የቀኝ እጆች በበረዶ አድርቋቸው ሁለቱንም ሰብሮበት ነበረ። ከዛ በኋላ ቡድኑ ይህንን አርቲፊሻል እጅ ገጥሞለት ጃክስ አሁንም በድጋሚ ለመፋለም ወደዚሁ ቦታ ተመርጦ መጥቷል። በጊዜው ለፍልሚያ የደረሰችው ጣፋንታው ደግሞ ጄድ ሆና ተገኝታለች። ጃክስም ጄድን እንደኛ ያለሽ ሰውነሽ ከኛ ጋር መፋለም አይጠበቅብሽም ቢላትም ጄድ ግን ሻዋካንን ታማኝ ሆና ስለምታገለግል ምንም ሳታመነታ ወደ ፍልሚያው ገብታለች። ቀደም ሲል ማስጠንቀቂያ ሰጥቷት የነበረው ጃክስ ደግሞ እሷን ለማሸነፍ ሳይቸገር በቀላሉ አሸንፏት፣ ነገር ግን እሷን መግደል ስለማይፈልግ ለካታናም የግዴታ ስለምታስፈልጋት ጄድን በህይወት ለቋታል።
ሌላኛዎቹ ተፋላሚዎች ደግሞ ኳንቺ ከሞት ያስነሳው ኩንግ ላውና ሉካንግ የተባሉ ሁለት ተፋላሚዎች ናቸው። በአሁኑ ሰዓት ምድራዊዎችን ወክሎ የሚፋለመው ሉካንግ ሲሆን የሉካንግ ኃይልም የእሳት ፓወር ከራሱ ሰውነት በማመንጨት የሚፋለመው ሰው ላይ መልቀቅ ነው። በሌላ በኩል በኳንቺ ጥንቁልና የተነሳው ኩንግ ላው ደግሞ የብረት ባርኔጣውን በመጠቀም ተፋላሚውን ሰው የመቆራረጥ ኃይል ተሰጥቶታል። በጊዜው ኩንግ ላውና ሉካንግ እየተፋለሙ በነበረ ሰዓት የእሳት ፓወር ያለው ሉካንግ ይሄ ልጅ ከመሞቱና በመናፍስት ስራ በድጋሚ ከመምጣቱ በፊት በጣም የቅርብ ወዳጁ ስለነበር እንዳይጎዳዱ ጓደኛው መጠየቅ ጀምሯል። በሚያሳዝን ሁኔታ ግን ኩንግ ላው በአሁኑ ሰዓት እሱን ስላልሆነ ጓደኛውን አልሰማም በማለት በባርኔጣው በተደጋጋሚ ሊገለው ሞክሯል። በሌላ በኩል ሉካንግ ደግሞ በዚህ ሁኔታ ይሄ በመንፈስ የተያዘ ሰው ህይወቱን ሊነጥቀው ስለሚችል ምንም አማራጭ ስለሌለው ጓደኛውን በራሱ ባርኔጣ በመጠቀም ለሁለት ተሰንጥቆታል። ይህ በእንዲህ እንዳለ የሞቱት የሚያስነሳው ኳንቺ እነዚህ ምድራዊያኖችም ሰማያዊዎቹም ሰዎች የሚፈሩትን አደገኛውን የበረዶ ንጉስ ሰብዚሮን ከሞተበት አስነስቶታል። ይህ በሚሆን ሰዓት ደግሞ ሻውካን የዘላለም ህይወት የሚሰጠውንና አደገኛ ተፋላሚ የሚያደርገውን መሳሪያ በአንድ ቦታ ላይ ቆልፎ አስቀምጦታል። ትዕይንቱ ሲቀየር ሁሉም ሰዎች ወደ ምድር ቦታቸው ተመልሰዋል። በሚያሳዝን ሁኔታ ሬዲያን ከሼንግ ሳንግ ጋር በነበረው ፍልሚያ ምክንያት በሞትና በህይወት መካከል ሆኖ ደርቆ ተቀምጧል። በአሁኑ ሰዓትም ቡድኑ እሱን ወደ ቀደመ ቦታው ለመመለስ የግዴታ ሻውካን ቆልፎ ያስቀመጠውን ያንን ዘላለማዊ የሚያደርግ መሳሪያ ማግኘት ይጠበቅባቸዋል። ያንን መሳሪያ አግኝተው መሳሪያውን ማምጣት ባይችሉ እንኳን እዛው ባገኙት ቦታ ላይ የሚሰብሩት ከሆነ በቦታው ላይ ፓወሩ ተይዞበት የደረቀው ሬዲያንን ወደ ቀደመ ማንነቱ መመለስ ይቻላል። ይህ በእንዲህ እንዳለ ካታና ከጓደኞቿ ጋር ተነጋግራ በምትመለስ ሰዓት በሚያሳዝን ሁኔታ በጄድና ጥበቃዎች ተይዛ ወደ ሻውካን ተወስዳለች። በሌላ በኩል ምድራዊያኖቹ ደግሞ ያንን የዘላለማዊ መሳሪያ ለማግኘት ወደ ተርኪዎች ግዛት ባራካን ፍለጋ መጥተዋል። ባራካ ከዚህ በፊት በነበሩት ፍልሚያዎች ብዙ ስቃይ ስለደረሰበት አሁን ላይ ከተርኪዎች ጋር በሰላም እየኖረ ይገኛል። ሉካንግም ወደዛ እንዲሄድና ሬዲያንን ለማዳን እንዲያግዛቸው በሚጠይቀው ሰዓት ባራካ ወደዛ መሄድ እንደማይፈልግና እዚሁ ተርኪዎችን እያገዛቸው እንደሚኖር ይናገራል። በጊዜው ሉካንግም በስሜቱ ለመጫወትና ወኔውን ቀስቅሶ ባራካን ሐሳቡን ለማስቀየር ሲል ፈሪነህ ልብ ካለህ ግጠመኝ እያለ ባራካን ማበሳጨት ጀምሯል። አጅሬው ጆኒም ይሄንን ተመልክቶ የሉካንግን አሪያ በመከተል ባራካን ፈሪነህ እኔን እንኳን መፋለም አትችልም በማለት ባራካን ማናደድ ጀምሯል። ታዲያ የዚህን ጊዜም ባራካ ማንም ባልጠበቀው ሁኔታ ወዲያውኑ ወደ ቦታው ላይ በመመለስ ጆኒን ለአንድ ፍልም ያላቀረበው ጥያቄ መስማማቱን ይናገራል። እኔ ጋር የሚሳፈጥ ሰው ነፍስ ሰባተኛ ሰማይ ነው ምልከው ምንም እንደዚህ ምናምን ስድድብ አልችልበት። በጊዜው ሉካንግን ተከትሎ ዝም ብሎ አፉን የከፈተው ጆኒ እንደ ባራካ ያለን ኃያል ሰው ማሸነፍ ስለማይችል ሰውየው እጆች ውስጥ ባሉት ስለቶች ወቅቶ እንዳይገለው ሲል ከቦታው ላይ እየተሯሯጠ ለማምለጥ ሞክሯል። ይህንንም ሲያደርግ ከቆየ በኋላ በመጨረሻ ጓደኞቹ ጋር አመድ በአመድ ሆኖ በሚመጣ ሰዓት ሶኒያ ከ5 በላይ ጥቁር ቤልት ያለ ሰው ነህ፣ የዚህን ያህል ፈሪ መሆንክ አግባብ አይደለም በማለት ከባራካ ጋር እንዲፋለም ሞራል ሰጥተዋለች። ጆኒም ይህንን ተከትሎ ወዲያውኑ ከባራካ ጋር መፋለም የጀመረ ሲሆን ተሳክቶለትም በፍልሚያው ባራካን አስደምሞት ባራካ ያንን ዘላለማዊነት የሚሰጣቸው መሳሪያ የሚያገኙበትን ቦታ ለማሳየት ወስኗል። ትዕይንቱ ሲቀየር ባራካ ቡድኑን እየመራ ወደ ውስጥ ለመግባት የሚያስችላቸው ድብቅ በር ጋር አምጥቷቸዋል። ከዚህ በኋላ ግን መሄድ ስለማይችል ወደ ተርኪዎችም መመለስ ስላለበት ለነሱ መግቢያውን አሳይቷቸው ወደ መጣበት ተመልሷል። በሌላ በኩል ሻውካን የካደችው ካታናን መቅጣትና ማሰቃየት ስለፈለገ ለራሷ የሞት ጫፍ ላይ የነበረችው እናቷ ሲንዳልን በፊት ለፊቷ ገሎባት አሳይቷታል። ከዚህ በኋላ ላለውም
ለሌሎች መማሪያ እንድትሆን ውሰዱና መሃል አደባባይ ላይ ስቀሏት በማለት በግራና ቀኝ እጆቿ በሰንሰለት ታስረው መሃል አደባባይ ላይ እንድትቀመጥ አድርጓል። በሌላ በኩል ምድራውያኖቹ ያንን መሳሪያ ፍለጋ ወደ ውስጥ ገብተዋል። በተለያየ አቅጣጫ ሆነውም እየፈለጉ በነበረ ሰዓት ሉካንግ ትክክለኛው መሳሪያ የሚገኝበት ቦታ የመጣ ሲሆን በዚህም አደገኛ ከሆነው ከሻውካን ጋር መፋለም ጀምሯል። በጊዜው አስማቱ እሳት መልቀቅ የሆነው ሉካን የሚችለውን ያህል እሳት ወደ ሰውየው ላይ ቢለቅበትም ሰውየውን ግን የሱ እሳት ምንም ሊያደርገው አልቻለም። እናም ያለው አማራጭ መሳሪያውን ለማውጣትና ለመንቀል መታገል ስለነበር የሻውካንም መዶሻ በመጠቀም የታሰረበትን ዕቃ ለመስበር ቢታገልም በሚያሳዝን ሁኔታ ሊሳካለት አልቻለም። በሌላ በኩል ዳክስም ሉካንግን ተከትሎ እዚሁ ቦታ ላይ የመጣ ሲሆን ሉካንግ ሻውካንን እየደበደበ በሚያዘናጋለት ሰዓትም አርቲፊሻል እጁን በመጠቀም ጠንካራ የሆነውን ሳጥን ሰብሮ ነገርየውን ነፃ ማውጣት ችሏል። በሚያሳዝን ሁኔታ ግን ነገርየውን ከቦታው ላይ ከመውሰዱ በፊት ሻውካን ወደሱ የመጣ ሲሆን በጊዜው ባደረጉት ፍልሚያም ከሁለቱ አርቲፊሻል እጆቹ መካከል ሻውካን ሆን ብሎ አንደኛውን ገንጥሎበታል። ይህንን ተከትሎ ሶኒያ እና ሌሎቹም ወደዚሁ ቦታ ላይ በመምጣት አንድ በአንድ ሻውካን ላይ ተረባርበውበታል። ጃክስም በድጋሚ ሻውካንን ለመደባደብ በሚሄድ ሰዓት የቀረችውን አንዱንም እጁን የቆረጠበት ሲሆን ይባሰም ብሎ ሰውየውን እዛው በመዶሻ በመውጋት በቦታው ላይ ገሉታል። ይህ በሚሆን ሰዓት ሌላኛው ውድድር ተዘጋጅቶ ስለነበር ለፍልሚያው የተመረጡ ሰዎች ያለ ፈቃዳቸው ከቦታው ላይ ተወስደዋል። ይህ በሚሆን ሰዓት ቀደም ሲል ፍልሚያውን የጨረሰው ጆኒ በቦታው ላይ የሌዘር አይን ካለው ኮል ጋር ቁጭ ብሎ ይገኛል። በጊዜው ሻውካን ወታደሮች ደግሞ ጆኒን ለማሰር ቦታው ላይ ከበውት የነበረ ሲሆን ኮል ግን ወታደሮችም በሰልፍ እንዲቆሙ ካደረጋቸው በኋላ በአንድ የሌዘር ጨረር በመጠቀም በመደዳ ገሏቸዋል። በአሁኑ ሰዓት ኮል እነዛን እንግዳ ፍጥረቶች ከማገዝ ይልቅ የሰው ልጆችን ማገዝ መልካም ነው በሚል እምነት ከነሪዲየም ቡድን ጋር ተሰልፈዋል። እስካሁንም በእግር በፈረስ ሲፈለግ የነበረውን መሳሪያ ሰብዚሮ ደግሞ ከቦታው ላይ በመያዝ ወደ መናፍስት ዓለም ይዞት ሄዷል። አሁን ላይ ሬዲየንን ለማዳን የሚያስፈልጋቸውን መሳሪያ ሰብዚሮ ይዞት ወደ መናፍስቱ ዓለም ስለሄደ ሰብዚሮን ሊያሸንፍ የሚችለው ብቸኛውና ዋና ተፋላሚ የሆነውን ስኮርፒዮንን እርዳታ ለመጠየቅ ወደ ስኮርፒዮን ጋር መጥተዋል። በጊዜውም ለስኮርፒዮን ቤተሰቦቹን በበረዶ አድርቆ የገደለበት ሰብዚሮ በአሁኑ ሰዓት ሬዲየንንም ሊገለው እየሰራ እንደሆነ ይነግሩታል። እናም እንዲህ ባለ ሁኔታ ስኮርፒዮንን ካሳመኑት በኋላ ብቸኛው ሰብዚሮን ሊያሸንፉ የሚችለው ፍጥረት ስኮርፒዮንን ወደ መናፍስቱ ዓለም እንዲመጣ ማድረግ ችለዋል። ይህ በሚሆን ሰዓት ደግሞ የታሰረችው ካታና ለጄድ እሷም ከሰው ልጆች ጋር ብትሰለፍ የተሻለ እንደሆነ እያሳመነቻት ነው። ይሁንና ጄድ በሚያሳዝን ሁኔታ የሷን ንግግር ልሰማት አልቻለችም። ይልቁንም ሻውካንን ይበልጥ ማገልገል እፈልጋለሁ በማለት ወደ ጠንቋዩ ሼንግ ሳንግ ጋር በመምጣት ከዚህ በፊት ያልነበራትን አደገኛ መሳሪያ እንዲሰጣት ማድረግ ችላለች። ይህ በእንዲህ እንዳለ ለፍልሚያ የተወሰዱት ሶኒያ እና ሉካንግ እነሱ ለሁለት ለብቻው ከሻውካን ጋር መፋለም ጀምረዋል። በጊዜው ሁለቱም ያላቸውን ፓወር በመጠቀም ይህንን አንድ እንግዳ ፍጥረት ለመግደል ቢታገሉም ሰውየውን ማሸነፍ ግን እንደጠበቁት ቀላል ሊሆንላቸው አልቻለም። ይህ በእንዲህ እንዳለ ሰብዚሮን ፍለጋ ከስኮርፒዮን ጋር ወደ መናፍስቱ ዓለም የመጡት ደግሞ ሰብዚሮ በሚገርም ሁኔታ ሰርፕራይዝ አድርጓቸዋል። ሰርፕራይዙ ደግሞ ስኮርፒዮን እሱን የሚመስል ሌላ መንፈስ መፍጠሩ ነው። አንደኛው መንፈስ ከስኮርፒዮን ጋር ሲፋለም፣ ሌላኛው የሰብዚሮ መንፈስ ደግሞ በቦታው ላይ የመጡትን ኮልንና ጄድን እየደበደበ የሚያሰቃያቸው ይሆናል። እናም በስኮርፒዮን አማካኝነት በቀላሉ ይሸነፋል ብለው የጠበቁት ሰብዚሮ እንዲህ ባለ ሁኔታ ሰርፕራይዝ አድርጓቸዋል። ምንም እንኳን ሰብዚሮን ማሸነፍና ከዚህ ቦታ ላይ ማምለጥ ከባድ ቢሆንም ጆኒ
ጆኒና ኮል በሚገባ የሚፈልጉትን መሳሪያ በእጃቸው ማስገባት ችለዋል። እናም ይህንን መሳሪያ የግዴታ የሰብዚሮ መንፈስ መጥቶ ሳይወስደው የግዴታ ማጥፋት ይኖርባቸዋል። በሌላ በኩል ሶኒያ ከተዳከመች በኋላ ሉካንግ ለብቻው ሻዋካንን እየተፋለመው ይገኛል። ሶኒያም ቢያንስ ፍልሚያውን እንኳን ማሸነፍ ካልቻልኩኝ ካታናን በፈታት የተሻለ ነው በማለት ካታና የታሰረችበትን ሰንሰለት በአስማቷ በመጠቀም መፍታት ችላለች። ይሁንና ሌላኛው እጇን ከመፍታቷ በፊት ሻውካን መጥቶ በኃይለኛው መዶሻ እሷንም የመታት ሲሆን የዚህን ጊዜም በሰማዩ ላይ ቀርታ የነበረችው የሰው ልጆች አንድ ብርሃን ጠፍታ ሻዋካን አሸናፊ መሆኑን በይፋ መናገር ጀምሯል። ይህንን ተከትሎ ደግሞ አንድ እጇንም ጨምራ ነፃ ያደረገችው ካታና ከሰው ልጆች ጎን እንደሆነች በመናገር ከሻዋካን ጋር ለመፋለም በመመጣ ሰዓት ጠፍቶ የነበረው የመጨረሻ የሰው ልጆች ብርሃን በድጋሚ ተመልሶ ካታና ከሻዋካን ጋር መፋለም ጀምራለች። ይህ በእንዲህ እንዳለ ስኮርፒዮን ምንም እንኳን ኃይለኛ ተፋላሚ ቢሆንም ሰብዚሮ ራሱን ሁለት በማድረጉ ምክንያት እሱን በቀላሉ ለማሸነፍ አልቻለም። እናም ያለው አማራጭ አንድ በአንድ መግደል ስለሆነ በመጀመሪያም ሰብዚሮ የፈጠረውን የራሱን ድቅል መንፈስ በቀላሉ ከቦታው ላይ ቆራርጦ አጥፍቶታል። ይህ በሚሆን ሰዓት ደግሞ ትክክለኛው ሰብዚሮ በጆኒ እጅ ላይ የነበረውን መሳሪያ በእጁ በማስገባት ጆኒ ሊገለው ጫፍ ላይ ደርሷል። ይሁንና ይህንን ከማድረጉ በፊት የካታና እያንዳንዱ ንግግሮች አይምሮዋን የነካት ጄድ ከሰው ልጆች ጎን ለመሆን ወስና ወደ ቦታው ላይ ከሰብዚሮ ጋር ለመፋለም መጥታለች። እናም ሼንግሳንግ የሰጣትን መሳሪያ በመጠቀም ሰብዚሮን በኃይሏ ማቃጠል የጀመረች ሲሆን ኮልም የአይኑን ሌዘር በመጠቀም እሷን ተቀላቅሏታል። እንዲሁም ከአፍ ውስጥ የእሳት እስትንፋስ ማውጣት የሚችለው ስኮርፒየንም ሁለቱም በመቀላቀል ለሶስት ሰብዚሮ ማቃጠል ጀምረዋል። ይህ በሚሆን ሰዓት ሼንግሳንግ ቀደም ሲል በሞትና በህይወት መካከል ያደረገውን ሬዲየንን ለመጨረስ ወደ ሰው ልጆች መኖሪያ መጥቷል። እሱም ወደ ሰው ልጆች መኖሪያ በመጣበት በተመሳሳይ ሰዓት ጆኒ ራሱን ከሳተበት በሚነሳ ሰዓት ስኮርፒዮን፣ ኮል እንዲሁም ጄድ አንድ ላይ ሰብዚሮን በፓወራቸው እያቃጠሉት መሆኑን ይመለከታል። አጋጣሚውንም በመጠቀም የሚፈልጉትን መሳሪያ በኃይለኛው ከተንደረደረ በኋላ አሪፍ ምት በመምታት ከእጁ ላይ ሰብሮበት ጥሎታል። እናም ምስጋና ለጆኒ ይሁንና መሳሪያውን በመስበሩ ምክንያት ሬዲየንን ሊገሉ የመጣው ሼንግሳንግ በቦታው ላይ ደርሶ እሱን ከመግደሉ በፊት በሞትና ህይወት መካከል ተይዞ የነበረው ሬዲየን ወደ ራሱ መመለስ ችሏል። ለመገመት እንደምትችሉት ደግሞ ሬዲየን ሙሉ ፓወሩን ካገኘ ሼንግሳንግ በምንም ተአምር ሊያሸንፈው አይችልም። በሌላ በኩል ካታና የመጨረሻውን ፍልሚያ ከአሳዳጊዋ ሻዋካን ጋር እያደረገች ይገኛል። በጊዜውም ጄድ የሰጠቻትን ማራገቢያ የሚመስል የብረት መሳሪያ በመጠቀም ሻዋካንን አሪፍ ቦታዎች ላይ ጉዳት ያደረሰችበት ሲሆን በጊዜው ሻዋካንም መዶሻውን በመጣል ልጅቷን በሁለቱም እጆቹ አንቆ እስትንፋሷን ሊያቋርጠው ጫፍ ላይ ደርሷል። ይሁንና ይሄ ከመሆኑ በፊት ካታና ከዚህ በፊት ሻዋካን አባቷ ጃሬድን ሲገለው ያለውን ሁኔታ በማስታወስ ከአባቷ ላይ የወሰደችውን ሰማያዊውን ባንዳና በመጠቀም የሻዋካንን አስቀያሚ ፊት ለሁሉም ሰው ያሳየቻቸው ሲሆን ቀጥላም ጄድ የሰጠቻትን መሳሪያ በመጠቀም ሰውየውን በሁሉም ሰው ፊት ገለዋለች። እናም ከዛን ጊዜ በኋላ ቀድሞውኑ የድንያ ምድር ነዋሪ የነበሩት ሰዎችና ሌሎቹም ሰዎች ንጉሱ ሻዋካንን ስላሸነፈች አዲሷ ንግስት በማለት ወዲያውኑ በቦታው ላይ ሰግደውላታል። በመጨረሻው ትዕይንት ላይም ካታና ቀድሞውኑ የአባቷ ጃሬድ የነበረውን ንግስና ማስመለስ የቻለች ሲሆን ጄድንም እንደ ቅርብ አማካሪዋ ከጎኑ ያስቀምጣታለች። በሌላ በኩል የምድር ተፋላሚዎች ደግሞ ወደ ምድር ሲመለሱ ሙታንን ወደ ህይወት የሚመልሰው ጠንቋዩ ኳንችን ይዘውት መጥተዋል። ይህንን ደግሞ ያደረጉት የተገደሉባቸውን ወታደሮቻቸውን መልሶ እንዲያመጣላቸውና ወደፊትም ለሚመጣባቸው ፍልሚያዎች በቂ ወታደሮችን ከጎናቸው እንዲኖራቸው ለማድረግ ሲሉ ነው። በአሁኑ ሰዓትም ምድራውያኖቹ እንደቀደመው ስልጣናቸውን አስፋፍተው ከሌሎቹ በተሻለ ቦታ ላይ ራሳቸውን ሲያስቀምጡ ታሪኩ ያበቃል።